ትግራይ መገንጠል የለባትም ቢካዝ ከተገነጠለች እነሱ ከጨዋታዎች እዛው ከክልሉ ናቸው ያሉት ከጨዋታዎች ይወጣል። ከክልሉ ውስጥ ደግሞ ያሉት ደግሞ መገንጠል ይፈልጋሉ እና ሁለት አይነት የጎራ መደበላለቅ አለ። እንዴት ታዋቃለህ? ቦዲ ታንክ ዩ ዛሬ እንግዲህ እንዳልከው አምቼው አይፈልግም። ድሮም እናውቀዋለን። አምቼው አሁነኛ አካባቢ አምቼዎች አሉ። ትግራይን አያውቁትም፣ ትግሬውንም አያውቁትም። የሚያውቁት አማራን ነው። የኖሩት ከአማራ ጋር ነው። የሚበሉት የአማራ ምግብ ነው። ካልቸራቸው አማራ ነው። ካልቸራሊ አማራ ናቸው። አማራ ነው እንዲ ያለው ሸገር እኮ አማራ ብቻ አይደለም ያለው ሁሉም ነው ያለው። አንዴ ይጨርስ። ሀላል የባን ምሳሌ ነው ያለው እኮ አማራ monster is waving ready to go on an adventure. Let's go. በአጭር አማርኛ እንደ ኢትዮጵያ ነው ያስ ሁሉም እንዳለ እንደ ኢትዮጵያ ነው። Once upon a time, your monster was zooming around the galaxy in his spaceship. He wanted to explore new worlds, and he was imagining all the wonderful things he might find there. Then, one day, a terrible storm came. ትግራዋይ ነው የሚባለው አታዬ ምን Your monster's spaceships spun out of control and crashed on a mysterious island. I don't know. When you go to I don't What a big crash! Your monster looked miserable, but didn't know how to read it. Oh dear, what could he do? Then looked and saw the island. Hello, monster, said the king. Did you get caught up in that storm too? I lost all my letters in it. If you find my letters, I will help you fix your spaceship. But it is badly broken, and I can only fix one part of it. I will also give you a prize if you find my letter. Which prize would you like? ወደ ክፍለ ሀገር ስትሄድ ደግሞ አምቼ ነው የሚሏቸው። ዞሮ ትግሬዎቹ ራሳቸው አምቼ ነው የሚሏቸው። ግን ምንድነው አንድ ትግሬዎቹ ወያኔዎች የማይፈልጉት አንድ ነገር አለ። ወንድማችን ሀላል እንዳለው ትግሬ መባል አይፈልጉም፣ ትግራዋይ መባል ነው የሚፈልጉ። ምክንያቱም ትግራዋይ የሚባለው ጠቅላይ ስለሆነ ላይክ ኢሮፕን፣ ኩናማን፣ አገውን ሁሉ ጠቅልሎ ትግሬ ሊያደርግ የሚችለው እንትን ስለሆነ ስም ስለሆነ ትግሬ ካልክ ስፔሲፊክ ታደርገዋለህ። ትግሬውን ብቻ ትግራዋይ ካልክ ግን ያንን የትግሬን የበላይነት የትግሬን ቋንቋ የትግሬን ባህል የተቀበለ ትግራይ ክልል ውስጥ የሚኖረውን 15ቱን ብሔረሰብ ትግሬ ማድረግ የሚችል ስለሆነ ለዛ ነው ትግሬ አትበሉ፣ ትግራዋይ በሉ የሚሉ። ለዛ ነው እናቃለን። ችግር የለም እነሱ በሚሉ ትግራዋይ እያልን ብንናገርም ችግር የለብንም። ግን ትግሬ የሚለው ትክክለኛ አገላለጽ ስለሆነ ማለት ነው። እና ምንድነው ትግሬዎቹ በመጀመሪያ ደረጃ ምንድነው ትግራዋይ? ምን ማለት ነው? ትግሬ ነው። ትግራዋይ ነው። በትግሬኛ ራሱ ትግሬ ነው የሚባለው እኮ ነብር ማለት ነው። ትግራዋይ ማለት ነብር ማለት ነው። ስለገለጽከው እንደዛ አድርገው ማለት ስለምትገባ ሀራዱ አሁን ማንም ያስፈልግ። ኦኬ ታንክ ስለዚህ ምንድነው ትግሬዎቹ የተሳሳተ ታሪክ አንብበዋል። የተሳሳተ ታሪክ በማንበባቸው በእነሱ ላይ ጉዳት ደርሶባቸዋል። በእነሱ ላይ ህዝቡን ጥላቻ እንዲያረግባቸው፣ ጥላቻ እንዲያሳድርባቸው፣ እንዲጎዳቸው፣ እንዲያሳድዳቸው አድርገዋል። ምንም የማያውቀው ህዝቡ ታሪክ የማያውቀውን ህዝብ ታሪክ እናውቃለን የሚሉት እነ መምህር ገብረ ኪዳን፣ እነ መለሰ ዜናዊ፣ ሌሎቹ በጣም ይሄ ዝም ብሎ የተቀነጫጨበ ታሪክ የሚያነቡ እነ ተስፋዬ ገብረሃብና ሌሎች ሌላ ትግሬዎች፣ ብዙ ትግሬዎች የተቀነጨበ ታሪክ የሚያውቁ ሙሉ ታሪክ ዲፕሊ ያላነበቡና ዲፕ ታሪክ የማያውቁ ትግሬዎች የነገሯቸው የነገሯቸውን ያንን እንደ ታሪክ ወስደው ራሳቸውን የሚጎዳ ፖለቲካ ሰርና ታሪክ ሰርተዋል። ለምሳሌ ምን ይላሉ? አማራ አህያ ነው፣ አማራ ሀዲይ ነው፣ ስትሄድበት ፈሪ ነው፣ ይሮጣል። ትግሬ እንደ አንበሳ ነው። ትግሬ አንበሳው እየሮጠ ሲሄድበት አማራው ሞቶ አማራ ሮጦ ይሄዳል። ፈሪ ነው። እንበር ተጋዳ ላይ ኡፈር ተበገስ ይሏቸዋል።
ያው በአፈ ታሪክ የተሳሳተ ለትውልዱ ታሪክ ነበር። ያ ምን አመጣ? እንዳውም ይሄን ታሪክ ይዞ ያደገው እየበረረ ከደብረ ዘይት መጣ። ከደብረ ዘይት ጀምሮ እስከ ራያ ቆቦ በዛ አንዳንዴ ማለት ትክክለኛ ከትግራይ ክልል እውነተኛ ታሪክ የሚያውቁ ሰዎች አሉ። ለምሳሌ እንደነ ስብሐት ገብረ እግዚአብሔር። ስብሐት ገብረ እግዚአብሔር በጣም ታሪክ አንባቢና ደራሲ ከአክሱም ነው። እሱ አብርሃ ደስታ የሲቪክ መምህር ነው። ኢቲክስ ያውቃል፣ ታሪክን በዛው ያውቃል እና እሱ በጣም ታሪክ ያነባል። እነዚህ ታሪክ ያነበቡትና ታሪክ የሚያውቁ ሰዎች የተናገሩት ምንድን ነው? ሰምታችሁት ከሆነ ሁላችሁም እንግዲህ ከስብሐት ገብረ እግዚአብሔር በላይ መጽሐፍ አንብቤያለሁ የሚል ሰው አይኖርም። ካለም ጥሩ ነው። ከስብሐት የተሻለ ማንበብ ያው እውቀት ሊያስጨብጥ ይችላል ብዬ ስለማምን፣ ግን ስብሐት ምንድን ያለ እኛ አክሱማውያን አማራዎች ነው እኛ ልጅ እያለን ስናድግ በትግርኛ ነው የምናወራ አለ። ግን ስንፎክር እኛ አማራው ብለን ነው የምንፎክር። ቋንቋውን ትግርኛ እየተናገርን ግን የምንፎክር በአማርኛ ነው። እኔ አማራው እኔ ጎመራው ብለን ነው የምንፎክር እና አገራ እኔ ያደኩበት ደግሞ አዲ አማራ ይባላል። እኔ አዲ አማራው እኔ ጎመራው ብለን ነው የምንፎክር ብሎ ብዙ ታሪኮች ተንትኖ ተናግሮ እንትናም ይሄ ማን ነው የኩናማው ተወላጅ አብርሃ ደስታ ምን አለ? ድሮ ትግሬ ንጉስ ትግሬም ሆነ ማንም ሆነ የሚነግስ ትግራይም ሆነ ሌላ አካባቢ የሚነግስ አማራ የሆነና የአማራ ተወላጅ የሆነ አክሱም ላይ የሚነግስ ምን ማለት ነው? አክሱም የአማራ እንደሆነ። ግን እነዚህ አሁን ወጣቱን እነ ስብሐት ነጋ በአፈ ታሪክ እነ መለሰ ዜናዊ በአፈ ታሪክ እንግዲህ መለሰ ዜናዊ 11ኛ ክፍል ነው፣ ታሪክን በደንብ የዘለቀ አይደለም። ሌሎቹ በአፈ ታሪክ የነገሯቸው ምንድን ነው? ታሪኩ የኢትዮጵያ ታሪክ በሙሉ የትግሬ አክሱም የትግሬ አድዋ ላይ ጦርነት እንግዲህ ተመልከት። አድዋ ላይ ጦርነት ተደረገ እንጂ የአድዋ ሰው አይደለም የተዋጋ። የአድዋ ሰው በቁጥሩ 100,000 እንኳን አይሞላ። እንኳን ጣሊያንን የሚያክል ግዙፍ ኃይል ሊዋጋ ይቅርና ጭራሽ በአንድ አካባቢ በሰፈራ ጣቢያ የሰፈረ እንኳን አይደለም፣ በተለያየ መንደር የሚል ጦርነቱ አድዋ ላይ ሆነ እንጂ የተዋጋዎቹ አጤ ምኒልክ ብለው ነው የጠሩት። ስለዚህ በእጁ ነው ምናምን የሆነ ቦታ ላይ ጠብቁኝና ሁላችሁ ተጠራርታችሁ በጥሩምባ ነው አትመጡ፣ ግን ማርያም አትማሪ አልምራችሁ ብሎ በመላው ዓለም ላይ በመላው ሀገር ያለው በተለይ ደግሞ አማራው ነግዶ ተመርቶ ተንቦል ብሎ ሄዶ ነው አድዋ የተዋጋ። አየህ፣ ግን ውጊያው አድዋ ላይ ስለተደረገ ዲሉና የትግሬ ጦርነት ነው ብሎ የተሳሳተ ታሪክና እውነታው ግን ምንድነው? ጣሊያን በቀይ ባህር አድርጎ መጣ። አጋጣሚውን አድዋ ላይ ጦርነቱ ተጀመረ። እዛ ላይ የኢትዮጵያ ሕዝብ ሄዶ በተለይ አማራው መርጦ የአድዋ ጦርነት የእኛ ነው ይላል፣ አክሱም የእኛ ነው ይላል። እና የምንድነው የተሳሳተ ታሪክ የአፈ ታሪክ ትውልድ ያጠፋባቸዋል። አሁን የአፈ ታሪክ ስንት ዋጋ አስከፈላቸው። ያ የውሸት ታሪክ ስንት ትርክ ተፈጥሮ Is another game to play, said the king. Try to find the letters that make the sound. Thank you, Find the rest of my letters and I can fix part of your spaceship. All the dogs have escaped. ምንድነው Put all the dogs in the አሁን አንተ እንዳልከው ከተቻለ ደሴትም ቢሆኑ ለነሱ ጥሩ ነው። ለምሳሌ እንደ ሶማሌላንድ ደሴቱ ነው። ለምሳሌ መረብ መላሽ በኤርትራ ዳር ለዳር ያለው መሬት ወደ ኢትዮጵያም ቢሆኑ ለምሳሌ በኤርትራ ዳር ለዳር ያለው ህዝብ ትግሬ አይደለም። ኩናማ ምናምን ስላለ አንፈልግም ቢል እንኳን ያንን ወደ ኢትዮጵያ አድርጎ መሀል ላይ እንዲሆኑ በራሳቸው እንዲያስተዳድሩ የራሳቸው ቦርደር እንዲኖራቸው ተደርጎ እዛው ራሳቸውን ችለው ራሳቸውን ቢያስተዳድሩ ቢገነጠሉ እንጂ እኔ ሊኑሩ ይቀጥሉ ከኛ ጋር ምን እኔ ብዙ እንትን የለም። ምክንያቱም ከአክሱም መንግስት ጀምሮ ነው የተመጡ እነዚህ ትግሬ የአክሱም ነገስታቶች ተዋግተዋቸዋል።
አዳክመዋቸዋል። ሰፌዱላ ከጭንቅላታቸው እያረጉ እስክስታ ሲያስመቷቸው ራት ሲበሉ የአክሱም ነገስታቶች ኩራዝ እያስያዙ የድስክያ የሞሰብ ከራሳቸው ላይ አድርገው ቆመው እንዲያበሉ እያረጉ ሲጨቁኗቸው ከአክሱም ጀምሮ እና ወደ አክሱም ከገቡበት ጀምሮ ትግሬዎች ተጨቁኗል። ከዛ በኋላ እነ ኢዛና ጨቁኗቸዋል። ለዚህ ነው ኢትዮጵያ ኃይለ ሥላሴ እስካሁን እስከ አብይ አህመድ ያልጨቆናቸው አፄ ዮሐንስና መለስ ዜናዊ ብቻ አልጨቆነንም ብለው የሚያምኑና መጨቆንም መጨቆንም የለባቸውም። ስለዚህ እዛው ኤርትራ ቢቀበላቸው ጥሩ ነው። ባይቀበላቸው ግን ደሴትሙ ነው ዓለም በሀገርነት መዘገባቸውም አልመዘገባቸውም ግን ራሳቸውን በድንበር ከልለው የራሳቸው ሀገር ሆነው ቢኖሩ እንጂ እኛ ጋራ ይኑሩ ይቀጥሉ የሚል በፍጹም ሀሳብ የለኝ። መሆንም የለበትም። ከእነሱ ጋር ለመሆን ከቁልቋል ጋር ከአጋም ጋር የተጠጋ ቁልቋል ማለት ነው። ቁልቋል ከአጋም ጋር ሲጠጋ ቁልቋሉ አጋሙ እያደገ ሲሄድ እሾሁ እየወጋው ደም ሲያነባ ነው የሚያድር ቁልቋሉ። ስለዚህ እኔ ቁልቋሉ ከአጋም እሾህ ጋር ተጠግቼ መኖር ስለማልፈልግ እነዚህ ጋራ መኖር አያስፈልግም። ራሳቸውን እንዲችሉና እንዲለዩ ማድረግ አለብን። ይህን መስራትና ህዝቡን ማሳመን አለብን ማለት ነው። ያስተካክሎ ራሳቸውን አስተካክለው የህዋት አስተሳሰብ እንዲተው እንጂ እኛ ማህበረሰቡ ጋር ችግር የለብንም። አብረን ተዋልደን ተጋም እንደኖረ ነጥቶች ያማ እንዲቀጥልበት ዋና ዓላማችን ይሄ ለምን እውነቱን ለምን አለ Right turn onto Shepherd Drive. ያው ፕሮፓጋንዳ ሳይሆን ማህበረሰቡን ከዋት መለጠፍ ትችላለህ። የዋት አስተሳሰብ ከዋት አስተሳሰብ መለጠፍ ትችላለህ። ለክልል ይወዱ ምን አለ መሰለህ ለረጅም ጊዜ አሁን ይሄ በዚህ በተሳሳተ የፖለቲካ አስተሳሰብ ውስጥ 30 ዓመት አሁን ያለው ጀነሬሽን ማጆሪቲ የ71% የኢትዮጵያ ፖፑሌሽን ከምንለው አንዱ የትግራይ ፖፑሌሽን ነው እና ይሄ ፖፑሌሽን ላለፉት 30 ዓመት 34 I promised you something else too, he said. Now you found all my letters. Let me fix a part of your spaceship. I'm so happy I have all my letters back, said the king. Come with me and I will take you to another king who will help you fix even more of your spaceship. Off we go! Wave goodbye to the island.